ሚኒ እንዴት ናችሁ? ዛሬም ደግሞ ከባለፈው በቀጠለው ፓርት 2 ቪዲዮ ተመልሻለሁ ማለት ነው። ሎጂክ ዩኒት 3 ቻፕተር 3 እየሰራን ነበር። ባለፈው መጨረሻውን እንትን ያደረግነው የዛኛውን ቪዲዮ እዚህ ጋር አቁመን ነበር የጨረስነው አይደለ? ዛሬ ደግሞ ከሱ የምንጀምር ይሆናል እና ቪዲዮን ከመጀመራችን በፊት መልካም ጊዜ እንዲሆንላችሁ የተመኘሁላችሁ ሰብስክራይብ፣ ላይክ፣ ሼር እንደተለመደው እንድታደርጉ ጋብዛችኋለሁ ማለት ነው። ሪኮመንድ አድርጋችኋለሁ። ከዛ ውጭ የቴሌግራም ቻናላችንንም እንደተለመደው ያልተቀላቀላችሁ ብትቀላቀሉ ተጨማሪ መረጃዎችን ታገኛላችሁ እና ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ምክንያቱም እንደዚህ አይነት ቪዲዮዎች የቱቶሪያል ቪዲዮዎች፣ የኩዌስችን ቪዲዮዎች እና ሌሎችም ታይፕ ኦፍ ቪዲዮዎች እንዲደርሳችሁ የምትፈልጉ ከሆነ ሰብስክራይብ ማድረግ ይኖርባችኋል ማለት ነው እና እንደዛ ሰብስክራይብ አድርጋችሁ እንድትጀምሩ ጋብዛለሁ ማለት ነው። ቪዲዮ ሰባተኛው ጥያቄ ምንድነው የሚለው ዋት ኢዝ ሎጂካል ዴፊኒሽን ፕራይመርሊ ዩዝድ ፎር ነው የሚለው እና ለምንድነው የምንጠቀመው ፕራይመርሊ ለምንድነው የምንጠቀመው የሚለውን ነገር ነው የሚነግረን። ሎጂካል ዴፊኒሽን ለምንድነው ፕራይመሪ የምንጠቀመው የሚለን ስፔሲፋይንግ ሃው ተርም ዊል ቢ ዩዝድ ኢን አርጊመንት፣ ቢ ክላሪፋይንግ ኮመን ዩዜጅ ኦፍ ተርምስ፣ ሲ ዴቨሎፒንግ ኒው ተርም ኤንድ ኮንትራዲክቲንግ ስፔሻል ኤስታብሊሽድ ዴፊኒሽን የሚል ይሆናል ማለት ነው። ከነዚህ ውስጥ አፕሮፕሪየት የሆነው የትኛው ነው? ፖዝ እያደረጋችሁ እናንተ የመለሳችሁ መልሱን ከማየታችሁ በፊት ብትሞክሩ አሪፍ ነው ብዬ ሪኮመንድ አድርጓቸዋለሁኝ። እኔ ግን ከሰዓት አንጻር ቀጥታ ወደ እንትኑ ገባለሁ ማለት ነው እና ክላሪፋይ ማድረግ ነው። ክላሪፋይ ኮመን ዩዜጅ ኦፍ ተርሞችን በመጠቀም ክላሪፋይ ማድረግ እንደሆነ በደንብ ባለፈው አውርተናል አይደለ? ስለዚህ እንትኑ ቪዲዮ ላይ ሎጂካል ዴፊኒሽን ምንድነው ምናምን የሚሉትን በደንብ አድርገን ያየን ይመስለኛል እና ዲክሽነሪ ሚኒንግ ነው ይሄ ቀጥታ ሎጂካል ሚኒንግ ወይም ዲክሽነሪ ሚኒንግ ነው እና ክላሪፋይ የሚያደርገው ኮመንሊ የምንጠቀመው ማህበረሰቡ ኮመንሊ መግባቢያ ሁሉንም ነገር የማያጠራጥሩ ቃላቶች አሉ አይደል? ቶሎ ላይገቡ የሚችሉ ቃላቶችን በመጠቀም ሳይሆን ኖርማል የሆኑ ዲክሽነሪ ቃላቶችን በመጠቀም ተርሙን ለማብራራት ወይም ዲፋይን ለማድረግ የሚሞከርበት ፕሮሰስ ነው ያለው ማለት ነው እዚህ ጋር የሚሆነው እና ኤ ላይ ያለውን ብታዩት ለምሳሌ ስፔሲፋይንግ ሃው ተርም ዊል ቢ ዩዝድ ኢን አርጊመንት የሚለው ይሄ ስለ ስቲፑሌቲቭ ወይም ስለ ኦፕሬሽናል እንትን ነው የሚያወራው እንጂ ኦፕሬሽናል ዴፊኒሽን ነው እንጂ የሚያወራው ስለ ሎጂካል የሚያወራ አይሆንም ማለት ነው። ሲንም ብታዩ ዴቨሎፒንግ ኒው ተርም የሚለው ከዚህ ጋር አይገናኝም ማለት ነው። ኤግዚስቲንግ ተርሞችን ነው የሚጠቀመው። ይሄ ኒው ተርሞችን ዴቨሎፕ አያደርግም ማለት ነው የሚሆነው እና ዲም እንደዛው ኮንትራዲክት ኤስታብሊሽ ዴፊኒሽን የሚለው ይሄ እዚህ ኦፖዚት ነው የሚሆነው እንጂ ትክክለኛው አፕሮፕሪየት የሆነ መልሱ ስለማይሆን ክላሪፋይ ያደርጋል የሚለውን በመውሰድ ወደሚቀጥለው ጥያቄ እንሄዳለን ማለት ነው። እና የሚቀጥለው ደግሞ which one of the following not the function of language ያልሆነው የትኛው ነው የሚለን ከነዚህ ውስጥ A communicating information፣ B expressing emotion፣ C resolving philosophical debates and D establishing social connection የሚል ይሆናል ማለት ነው። እና ቀጥታ ወደ እንትኑ ስንሄድ resolving philosophical debate ነው አይደለ? ሌሎቹ አንደኛ communicating information የላንጉዌጅ ፋንክሽን ነው፣ ዋና ፋንክሽኑ ነው። ኤክስፕረስ እንድናደርግ ኢሞሽንን ይሄም ፋንክሽኑ ነው። ሶሻል ኮኔክሽን እንዲኖረን ያደርገናል፣ ይሄም ፋንክሽኑ ነው። ነገር ግን ፊሎሶፊካል ዲቤቶችን ሪዞልቭ አያደርግልንም አይደል? ፊሎሶፊካል ዲቤቶች እንዴት ነው ሪዞልቭ የሚሆኑት? ኤቪደንስ በመጠቀም ሪዝኒንግን በመጠቀምና አርጊመንትን በመጠቀም አርጊመንቴሽንን በመጠቀም ነው አይደለ ሪዞልቭ የሚሆኑት እንጂ ላንጉዌጅን በመጠቀም ብቻ የሆኑ ፊሎሶፊካል ዲቤቶች ሪዞልቭ ይሆናሉ ማለት አይደለም። እንደውም የሚባባሱበትም ሁኔታ ሊኖር ይችላል ማለት ነው። ሪዝኒንግን መጠቀም ይኖርብናል ይህን ሪዞልቭ ለማድረግ የሚለውን ነው የሚያሳየን። ሲ ነው ትክክለኛው መልስ የሚሆነው። ሰው which type of definition is most useful for legal or technical context ለሌጋል እና ለቴክኒካል ኮንቴክስት ሞር ዩዝፉል የሆነው ዴፊኒሽን የትኛው ነው የሚለን ስቲፑሌቲቭ ዴፊኒሽን አለ፣ ሎጂካል ዴፊኒሽን፣ ፐርሱሲቭ ኤንድ ኦፕሬሽናል ዴፊኒሽን የሚለው አለ ማለት ነው። እና ሌጋል ኦር ቴክኒካል ኮንተንት ላይ የምንጠቀመው የትኛውን እንደሆነ ነው እየጠየቀን ያለውና ትክክለኛው መልስ የሚሆነው ኦፕሬሽናል ዴፊኒሽን የሚባለው ነው። እና ይሄኛው እንዴት ነው ዲፋይን የሚያደርገው ወርዶቹን ወይም ተርሞችን ዲፋይን የሚያደርገው ስፔሲፊክ በሆነ ወይ ፕሪሳይዝ ክራይቴሪያዎችን በመጠቀም ኤንድ ፕሮሲጀር ዩዝ ቱ ሜዥር ዘ ኮንሰፕት ወይም ዩዝ ቱ ሜዥር ዘ ኮንሰፕት ኦፍ ፕሬሳይዝ የሆኑ ዴፊኒሽኖችን ለዛ ተርም ፕሬሳይዝ የሆኑ ሞስት ዩዝፉል የሆኑ ሌጋል የሆኑ ኦር ቴክኒካል የሆኑ ኮንቴክስቶችን
እንትኖችን በመጠቀም ዲፋይን የሚያደርግበትን ሁኔታ ነው የሚያሳይም ማለት ነው እና ፕሬሳይዝ ዴፊኒሽን ዛት ስፔሲፋይስ ፕሬሳይዝ ክራይቴሪያ ኤንድ ፕሮሲጀር ዩዝድ ቱ ሜዥር ኮንሰፕት እና ይህ ነው የሚነግረን ማለት ነው። ኦፕሬሽናል ሲሆን ግዴታ ሊጋል ኤንድ ቴክኒካል ላይ ኦል ዘ ታይም የምንጠቀመው ኦፕሬሽናል ዴፊኒሽን የሚለውን ይሆናል ማለት ነው። ስቲፑሌቲቭ ዴፊኒሽንን ብናየው ለምሳሌ ስቲፑሌቲቭ ዴፊኒሽን ለሆነ ተርም ምንን ነው የሚሰጠው? ስፔሲፊክ የሆነን ሚኒንግ የሚሰጥ ነው የሚሆነው ማለት ነው ስቲፑሌቲቭ እንጂ ከዚህ ጋር ሌጋልና ቴክኒካል እንትኖች ጋር ቀጥታ ዳይሬክትሊ ኮኔክት የሚያደርገው ነገር የለም። እንደ ኦፕሬሽናል ዴፊኒሽን የምናየው ሌክሲካል ዴፊኒሽን የዲክሽነሪ ዴፊኒሽን ነው ወይም ዳይሬክት ወርድ ነው ዳይሬክት ሚኒንግ የሚሆነው የሚል ነው የሚሆነው። ፐርሱዌሲቭ ደግሞ ምንድነው? ኢንፍሉዌንስ ለማድረግ ነው የምንጠቀመው። ይሄን የሆኑ ኦዲየንሶችን ኢንፍሉዌንስ ለማድረግ የምንጠቀምበት እንትን ነው። የምንጠቀመው ደግሞ እንዴት ነው? ኢሞሽናሊ ቻርጅድ የሆኑ ወርዶችን ነው የምንጠቀመው። ኢሞሽናሊ ቻርጅድ የሆኑ ፍሬዞችን ነው የምንጠቀመው። ሶ ሌጋል ወይም ቴክኒካል አይሆንልንም ይሄን ፐርሱዌሲቭ የሚለው። ሶ ኦፕሬሽናል ዴፊኒሽን ለሌጋል እና ቴክኒካል ኮንተንቶች የምንጠቀመው እሱን ይሆናል ማለት ነው እና አስረኛውን ስናየው ኢምፖርታንት ክራይቴሪያ ያልፉ ጉድ ሌክሲካል ዴፊኒሽን ነው ለማለት ኢምፖርታንት የሆነው ክራይቴሪያ የትኛው ነው የሚለን it should be vague to allow interpretation, b it should be accurately reflect common usage, c it should contradict other definition, d it should rely on complex jargon ይለናል ማለት ነው እና ትክክለኛ የሚሆነው መልስ ቢ ነው። ኢት ሹድ አኪዩሬትሊ ሪፍሌክት ኮመን ዩዜጅን ነው ሪፍሌክት ማድረግ ያለበት። ይሄ ሌክሲካል ዴፊኒሽን ወይም ዲክሽነሪ ዴፊኒሽን የምንለው አኪዩሬት መሆን አለበት። ኦልሶ ኮመንሊ እንትን የምናደርገው መሆን ይጠበቅበታል ማለት ነው ይሄ ሌክሲካል ዴፊኒሽን የሚለው እና ይህ ላይ ያለውን ለምሳሌ ብታዩት ኢት ሹድ ቢ ቫጊው ቱ አለው ኢንተርፕሪቴሽን የሚለው አይሆንም ማለት ነው። ቫጊው ኢንተርፕሪቴሽን አለው ለማድረግ ግዴታ ቫጊው መሆን የለበትም ፈርስት። ይሄ ደግሞ ከዳይሬክት ዴፊኒሽን ጋር ወይም ዲክሽነሪ ዴፊኒሽን ጋር አይገናኝም ማለት ነው እና ይሄ አይሆንም። ሶ ሲ ደግሞ it should be contradict to other definitions ለሌሎች ዴፊኒሽኖች ከሌሎች ዴፊኒሽኖች ጋር ኮንትራዲክት ማድረግ ይኖርበታል ነው የሚለው። ይሄ ኮንትራዲክት ማድረግ አይጠበቅበትም፣ እንደውም ክላሪፋይ ማድረግ ነው አይደል ያለበት። ነገሮችን ክሊር በሆነ መንገድ መግለጽ መቻል ነው ያለበት እንጂ እንደውም ኮንትራዲክት የሚያደርግ ከሆነ ይሄ አይሆንም ማለት ነው የሚሆነው። ዲን ደግሞ በአንጻሩ ስናዩት ሹድ ሪላይ ኦን ኮምፕሌክስ ጃርገን ኮምፕሌክስ ነገር ላይ እንትን ማለት አለበት ነው የሚለን። ኮምፕሌክስ መሆን የለበትም። ጉድ ሩል ለመባል የሆነ ሌክሲካል ዴፊኒሽን እንደውም ሲምፕል ነው መሆን ያለበት፣ ማንም ሰው ሊረዳው የሚችለው አይነት እንትን ነው መሆን ዴፊኒሽን ነው መሆን ያለበት። ሰው ይሄኛውም አይሆንም ማለት ነው። ቢ ትክክለኛው መልስ ነው። 11ኛ ደግሞ ዋት ኢዝ ፕራይመሪ ኤም ፎር ስቲፑሌቲቭ ዴፊኒሽን ከላይ የተናገርኩት መሰለኝ ሳስታውስ እና ስቲፑሌቲቭ ዴፊኒሽንን የምንጠቀመው የሆነን ሚኒንግ ስፔሲፊክ የሆነ ሚኒንግ ለሆነ ተርም አሳይን ለማድረግ ነው የተባባልን ነበር አይደለ? ሶ ኤ ክላሪፋይ ኮመን ዩዜጅ ኦፍ ተርምስ፣ ቢ ቱ ኢንትሮዲውስ ኒው ሚኒንግ ፎር ተርም፣ ሲ ቱ ፐርሱዌድ አዘርስ ኢን ዲቤት፣ ዲ ቱ ዲስክራይብ ተርምስ ሂስቶሪካል ዴቨሎፕመንት ይለናል ማለት ነውና ይሄኛው ቱ ኢንትሮዲውስ ኒው ሚኒንግ ፎር ተርም የሚለው ይሆናል ማለት ነው። የሆነን አዲስ የሆነን ሚኒንግ ስፔሲፊክ የሆነን ሚኒንግ አሳይን ለማድረግ ነው ለዛ ተርም ተባብለን ነበር አይደል? ትክክለኛው አፕሮፕሪየት የሆነው መልስ ቢ ላይ ያለው መልስ ይሆናል ማለት ነው። ኤ ላይ ያለው ታዩት ለምሳሌ ክላሪፋይ ኮመን ዩዜጅ ኦፍ ናውሌጅ የሚለው የሌክሲካል ዴፊኒሽን እንጂ ስቲፑሌቲቭ ዴፊኒሽን አይሆንም። ቱ ፐርሱዌድ አዘርስ የሚለው ቱ ቢ ፐርሱዌሲቭ ዴፊኒሽን ነው የሚሆነው። ቱ ዲስክራይብ ሂስቶሪካል ዴቨሎፕመንት የሚለውም ከስቲፑሌቲቭ ዴፊኒሽን ጋር ስለማይገናኝ ይሄም የምናልፈው ይሆናል ማለት ነው። ሰው ትክክለኛው መልስ ቢ ነው የሚሆነው። ዋት ዳዝ ዘ ተርም ዲኖቴሽን ሪፈር ቱ የሚለውን ደግሞ እናየዋለን። ዘ ኢምፕላይድ ሚኒንግ ኦፍ ወርድስ፣ ቢ ቱ ዘ ዳይሬክት ኤግዛምፕል ኦፍ ተርምስ አፕላይድ ቱ፣ ሲ ዘ ግራማቲካል ስትራክቸር ኦፍ ላንጉዌጅ፣ ዲ ዘ ኢሞሽናል አፒል ኦፍ ስቴትመንት ይለናል ማለት ነውና መልሱ የሚሆነው ዘ ዳይሬክት ኤግዛምፕል ኦፍ ተርም አፕላይድ ቱ ነው አይደለ? ሊተራል ወይም ዲክሽነሪ ሚኒንግ ዴፊኒሽን ኦፍ ዲክሽነሪ ወርድ ይሆናል ማለት ነውና ያም ዳይሬክት ኤግዛምፕል ነው የሚሰጠው። እዚህ ጋር ምንም እንትን የሚባል ነገር የለም ማለት ነው። ቀጥታ አሁን አንበሳ የሚባል እንትን ነገር ብመጣላችሁ
አንበሳ ስጋ በሊታ የሆነ በጣም የሚያስፈራ ግርማ ሞገስ ያለው ምናምን የሚል ነገር ነው አይደል የሚሰጠን። እንስሳ የሚል ካርኒቨረስ የሆነ እንስሳ የሚል እንትን ይሰጠናል። ቀጥተኛ ፍቺው ዲኖቴሽን የሚባለው እሱ ነው። ደግሞ እሱ ነው የሚሆነው። አንበሳ ለምሳሌ በኮኖቴቲቭ ደግሞ ብናየው ከሌላ ሚኒንግ ጋር አሶሺየት ይደረጋል ማለት ነው። እዚህ ጋር ኮኖቴቲቭ ላይ ዲኖቴሽን ላይ አሶሺየት የሚደረግ ነገር የለም። ዲክሽነሪ ዴፊኒሽኑን ቀጥታ መጠቀም ነው። ቀጥታ አንበሳ ለሚለው መጀመሪያ የሚመጣላችሁ ቃል ወይም ዲክሽነሪ ላይ ያለውን ቃል መጠቀም ሲሆን፣ ኮኖቴሽን ላይ ለምሳሌ አንበሳ ለሚለው ቃል የጫካው ንጉስ ሊሆን ይችላል። የተለያዩ ተመሳሳይ እንትኖችን በመጠቀም የምንሰጥ ዴፊኒሽን የምንሰጥ ይሆናል ማለት ነው። ኮኖቴሽን ላይ ሌሎች ነገራቶችን በመጨመር ከዲክሽነሪ ሚኒንግ ውጪ እና ኤ ላይ ያለው ምንድነው የሚሆነው? ዘ ኢምፕላይድ ሚኒንግ ኦፍ ወርድ የሚለው ብናየው ምንድነው የሚሆነው? ይሄ ኮኖቴሽን ነው የሚሆነው ማለት ነው። እና ኢምፕላይድ የሚል ነገር ካለ ኮኖቴሽን ነው፣ ሌላ ነገር ተጨማሪ እያደረግን ስለሆነ ማለት ነው። ዲኖቴሽን ቀጥታን ዳይሬክት ነው የሚሆነው። ግራማቲካል ስትራክቸር የሚለው ስለ ግራማቲካል ነገር ነው የሚነግረን። ኢሞሽናል አፒል የሚለው ከዚህ ጋር አይገናኝም፣ ዳይሬክት እንትኑ ጋር አይገናኝም ማለት ነው። ሶ ዳይሬክት ኤግዛምፕል ኦፍ ተርም አፕላይስ ቱ የሚለው ለዲኖቴሽን መልሱ ትክክለኛ መልሱ ይሆናል። 13ኛ which type of definition is used to influence opinion? የሌሎችን ኦፒኒየን ኢንፍሉዌንስ ለማድረግ የምንጠቀመው ብለን ስናወራ ነበር አይደለ? የትኛው ነው? ኤ አናላይቲካል ዴፊኒሽን፣ ቢ ሌክሲካል ዴፊኒሽን፣ ሲ ፐርሱሲቭ ዴፊኒሽን፣ ዲ ኤክስቴንሽናል ዴፊኒሽን። ፐርሱሲቭ ዴፊኒሽን ነው ቀጥታ የሚሆነው። ፐርሱሲቭ ዴፊኒሽን ነው። ፐርሱሲቭ ዴፊኒሽንን ምን እናደርገን እንጠቀማለን? የሌሎች የኦዲየንሶችንን ኦፒኒየን ኢንፍሉዌንስ ለማድረግ አቲቲዩዳቸውን ኢንፍሉዌንስ ለማድረግ እንጠቀማለን እና በምን መንገድ? ኢሞቲቭሊ ቻርጅድ የሆኑ ወርዶችን በመጠቀም አይደለ? ኢሞቲቭሊ ቻርጅድ የሆኑ ወርዶችን በመጠቀም የሌሎችን ኦፒኒየን ኢንፍሉዌንስ ለማድረግ የምንጥርበትን ፕሮሰስ ነው የሚያሳይ እኔ ፐርሱሲቭ ዴፊኒሽን የሚባሉ። ሶ አናላይቲካሊ ለምሳሌ ብታዩት የሆነን ነገር አናላይዝ ስለማድረግ ነው አይደለ? አናላይቲካል ዴፊኒሽን የሚለው የሆነን እንትን አናላይዝ ስለማድረግ የሚያወራልን አይነት ታይፕ ነው። ኤክስፕሌን ስለማድረግ እንዴት እንደሚሰሩ የሆኑ ነገሮች ስለማወቅና ኮምፖነንታቸው ምን እንደሆነ ለማወቅ እንትን የሚባል ዴፊኒሽን ታይፕ ነው የሚሆነው። ሌክሲካል ቀጥታ ፍቺው ነው፣ ዲክሽነሪ ፍቺው ነው ብለናል። ኤክስቴንሽናል የሚለው ደግሞ የሚሆነው ከዛ ጋር በተመሳሳይ ኢንፍሉዌንስ ለማድረግ የምንጠቀመው አይሆንም። ኤክስቴንሽናል ዴፊኒሽን የሚለው ሊስት የሚደረግበት የሆኑ እንትኖች ኢንዲቪዥዋሎች ሊሆኑ ይችላሉ፣ ኤግዛምፕሎች ሊሆኑ ይችላሉ። ለሆነ ተርም ሊስት ተደርገው ዲፋይን የሚደረግበትን ፕሮሰስ ነው የሚያሳይ። ኤክስቴንሽናል ዴፊኒሽን የሚባሉ ሊስት በማድረግ ተርሙን ዲፋይን ለማድረግ የሚሞከርበት ፕሮሰስ ነው ማለት ነው እንጂ ኢንፍሉዌንስ ለማድረግ የምንጠቀመው አይሆንም ማለት ነው። ኢንፍሉዌንስ ለማድረግ የምንጠቀመው ቀጥታ ፐርሱሲቭ ዴፊኒሽን ይሆናል ማለት ነው የሚሆነው። 14ኛ ደግሞ which of the following is not purpose of definition? የዴፊኒሽን ፐርፐዝ ያልሆነ የትኛው ነው? ኤ to reduce ambiguity፣ ቢ to establish common understanding፣ ሲ to foster disagreement፣ ዲ to support logical argument ይለናል ማለት ነው። ይሄኛው ደግሞ ይህም ቀላል ይመስለኛል። ፐርፐዙ የዴፊኒሽን ፐርፐዝ ያልሆነው የትኛው ነው አይደለ የሚለው ሀሳቡ። ሶ ቀጥታ to foster disagreementን እንትን ለማለት ነው የምንጠቀመው አይደለም አይደል? ዲስአግሪመንትን እንደውም ለመቀነስ የምንጠቀም የሚሆነው ማለት ነው። ሶ ቱ ፎስተር ዲስአግሪመንት የሚለው ትክክለኛ መልስ ነው። ምክንያቱም ናት የሚል ወርድ ስላለ። ሬዲዩስ አምቢጊቲ የዴፊኒሽን ፐርፐዝ ነው። አምቢጊቲን አጠራጣሪነትን እንቀንሳለን። ኮመን አንደርስታንዲንግ እንዲኖር እንዳደርጋለን። ሎጂካል አርጊመንትን በዴፊኒሽን ሰፖርት እናደርጋለን። ነገር ግን ዲስአግሪመንትን አናበረታታም ወይም እንዲቀጥል አናደርግም ማለት ነው። የዴፊኒሽን ፐርፐዝ አይደለም ማለት ነው ሲ ላይ ያለው። 15ኛ ደግሞ why is it important to distinguish between intention and extension የሚል ይሆናል ማለት ነው። ኢንቴንሽንን እና ኤክስቴንሽንን ዲስቲንጉሽ ማድረግ ለምንድን ነው የሚጠቅመን? ምንድን ነው የሚጠቅመን ነው የሚለው ኤ to clarify the emotional appeal of state፣ ቢ to enhance grammatical accuracy፣ ሲ to avoid confusion in meaning and reference of terms፣ ዲ to increase artistic value of language ይለናል ማለት ነውና ቀጥታ መልሱ የሚሆነው የሚጠቅመን እነዚህን ዲስቲንግዊሽ ማድረጋችን የሚጠቅመን ኮንፊውዥንን አቮይድ ለማድረግ ነው። ሚኒንግ ውስጥ ያለ ኮንፊውዥን ምን ለማድረግ አቮይድ ለማድረግ ነው አይደለም የምንጠቀማቸው። ኢንቴንሽናል አፕሮችን ምን ብለነው ነበር? ዲፋይን ተርሞችን ዲፋይን ለማድረግ እንጠቀማለን። ምን በማድረግ ዲስክራይብ በማድረግ ኢሴንሻል ካራክተሩን የተርሙን ኢሴንሻል ካራክተር
ዲፋይን በማድረግ በዛን ሰዓት ምን ይፈጠራል? ኮንፊውዥን አቮይድ ይደረጋል አይደለ? ኮንፊውዥን አቮይድ ይደረጋል ማለት ነው የሚሆነው። ሶ እንደገና ደግሞ ኤክስቴንሽናል የምንጠቀመው ሊስት በማድረግ ኢንዲቪዥዋሎችን ወይም የሆኑ ኤግዛምፕሎችን በዛ ተርም ስር ያሉ ነገሮችን ሊስት በማድረግ እንትን የምናደርገው ፕሮሰስ እንደሆነ አይተናል። በዚህም እናደርጋለን፣ ኮንፊውዥንን አቮይድ እናደርጋለን እና ይህ የነዚህ ኢምፖርታንት ቱ አቮይድ ኮንፊውዥን ነው። ዲስቲንጉሽ በእነዚህ መካከል ያለውን ዲስቲንጉሽ ማድረጋችን እነዚህ ኢንቴንሽን እና ኤክስቴንሽንን መለያየታችን ኮንፊውዥንን አቮይድ ለማድረግ እና ሪፈረንስ ኦፍ ተርም ለማድረግ የሚጠቅመን ይሆናል ማለት ነው። 15ኛ ይሄን ደግሞ ብናየው ለምሳሌ ቱ ክላሪፋይ ኢሞሽናል አፒልን ክላሪፋይ ለማድረግ አንጠቀመውም ማለት ነው። ይሄ እነዚህ ለዛ አይደለም የሚጠቅመን ዲስቲንጉሽ ማድረጋችን። ግራማቲካል አኩሬሲንም እንትን ለማለት ኢንሃንስ ለማድረግ አይሆንም። እንደገና አርቲስቲክ ቫልዩ ኦፍ ላንጉዌጅንም ኢንክሪዝ ለማድረግ አይደለም። ዋና ሀሳቡ ኢምፖርታንት ዲስቲንጉሽ ማድረጋችን ኢምፖርታንት የሚሆነው በእነዚህ ምክንያት አይደለም። ሶ ቱ አቮይድ ኮንፊውዥን አቮይድ ለማድረግ ሚኒንግ ላይ ለዛ ተርም የተሰጠውን ሚኒንግ ኮንፊውዥን አቮይድ ለማድረግ ወይም ተርሙን ሪፈር ለማድረግ ይሆናል ማለት ነው የሚሆነው። 16ኛ ደግሞ ዋት ኢዝ ዘ ሜን ፎከስ ኦፍ ሎጂክ ኢን ሪሌሽን ቱ ላንጉዌጅ ይለናል ማለት ነው። ክሬቲንግ ኒው ላንጉዌጅ፣ ቢ አናላይዚንግ ዘ ስትራክቸር ሚኒንግ ኦፍ አርጊመንት፣ ሲ አንደርስታንዲንግ ካልቸራል ትራዲሽን፣ ዲ ስተዲንግ ፖኤቲክ ኤክስፕሬሽን ይለናል። ዋናው ሜን ፎከሱ አናላይዚንግ ስትራክቸሪንግ ሚኒንግ ኦፍ ላንጉዌጅ ነው አይደለ? ሎጂክ ሜን ፎከስ ከላንጉዌጅ ጋር ሪሌት ሆኖ አናላይዝ ማድረግ ነው ስትራክቸርን እና ሚኒንግን የሆነ አርጊመንት ስትራክቸር እና ሚኒንጉን አናላይዝ ማድረግ ይሆናል ማለት ነው የሚሆነው። ይሄ ክሬቲንግ ኒው ላንጉዌጅ ይሄ ትክክል አይደለም አይደል? ሜን ፎከሱ አዲስ ላንጉዌጆችን መፍጠር አይደለም። ሲ ላይ ያለውን ብታዩ አንደርስታንዲንግ ካልቸራል ትራዲሽን ይህም ሪሌት እንትን የሚል ነገር ሊሆን ይችላል። ነገር ግን ቀጥታ አንደርስታንድ ካልቸራል ላንጉዌጆችን አንደርስታንድ ማድረግ አይሆንም ማለት ነው የዚህ ዋና ሀሳቡ። ሲ ላይ ደግሞ ዲ ደግሞ ስተዲንግ ፖኤቲክ ኤክስፕሬሽንን እንትን ማድረግ ሜን ፎከሱ አይደለም ማለት ነው። ሎጂክ ሪሌሽን ቱ ላንጉዌጅ ቀጥታ አናላይዝ የሚኒንጎችን የአርጊመንቶችን ስትራክቸር ምን ማድረግ ነው? አናላይዝ ማድረግ፣ ኢቫሉዌት ማድረግ። ይሄ ነው ዋና ፎከሱ የሎጂክ ማለት ነው የሚሆነው ሰው መልሱ እሱ ነው የሚሆነው። ዋት ኢዝ ጎል ኦፍ አን ኦፕሬሽናል ዴፊኒሽን ነው የሚለን። የኦፕሬሽናል ዴፊኒሽን ጎሉ ምንድን ነው የሚለን ማለት ነው። እና ኦፕሬሽናል ዴፊኒሽን ፕሬሳይዝ ዴፊኒሽን ዛት ስፔሲፋይዝ ፕሬሳይዝ ክራይቴሪያ ኤንድ ፕሮሲጀር ዩዝድ ቱ ሜዥር ኮንሰፕት ብለናል አይደለ? ሶ የዚህ ዋና የኦፕሬሽናል ዴፊኒሽን ጎል ዋና ሀሳቡ ምንድን ነው? ቱ ስታብሊሽ ኮመን ኢሞሽናል ሪስፖንስ፣ ቱ ስታብሊሽ ሜዥረብል ክራይቴሪያ ፎር ተርም፣ ቱ ክላሪፋይ ወርድስ ሂስቶሪካል ዩዜጅ ኤንድ ቱ አርጊው አጌንስት ፊሎሶፊካል ፖዚሽን ይለናል ማለት ነው። እና መልሱ የሚሆነው በቀላሉ ቱ ስፔሲፋይ ሜዥረብል ክራይቴሪያ ፎር የተርም የሚለው ትክክለኛው መልስ ይሆናል ማለት ነው። እና ለምንድን ነው? ቢኮዝ ሜዥሪንግ ኢዝ ዋት ኢት ዲፋይንስ። ዲፋይን የሚያደርገው ነገር ሜዥሪንግን ነው ዲፋይን የሚያደርገው። የኦፕሬሽናል ዴፊኒሽን የሚለው ሜዥሪንግን ነው ዲፋይን የሚያደርገው። ሶ ቱ ስፔሲፋይ ሜዥረብል ክራይቴሪያ ፎር ተርም የሚለው ትክክለኛው መልስ ይሆናል ማለት ነው የሚሆነው ማለት ነው። እና ቱ ስታብሊሽ ኮመን ኢሞሽናል ሪስፖንስ የሚሆነው ትክክለኛ መልስ አይሆንም። ቱ ክላሪፋይ ወርድስ ሂስቶሪካል ዩዜጅ የሚለው ስለ ሂስቶሪካል እንትን ነው እንጂ የሚያወራልን ስለ ኦፕሬሽናል ዴፊኒሽን አያወራልንም ማለት ነው። ቱ አርጊው አጌንስት ፊሎሶፊካል ፖዚሽን የሚለው ስለ ፐርሱዌሽን ነው እንጂ ኢንፍሉዌንስ ለማድረግ የሆኑ ሰዎችን ኦፒኒየን እንጂ ስለ ኦፕሬሽናል ዴፊኒሽን የሚያወራ አይደለም ማለት ነው የሚሆነው። እና ለዛሬ ይሄኛው የመጨረሻ ቪዲዮ ይመስለኛል። በሚቀጥለው በሌላ ቪዲዮዎች ሌላ ቶፒኮችን ይዤላችሁ የመመጣ ነው የሚሆነው። አብራችሁኝ ስለቆያችሁ በጣም አድርጌ እያመሰገንኩኝ ሰብስክራይብ እንድታደርጉ ጋብዛለሁ። ሰብስክራይብ ካላደረጋችሁ ላይክ እንድታደርጉ እና ለጓደኞቻችሁም ደግሞ ስለሚጠቅማቸው ሼር እንድታደርጉ ድጋሚ ሪኮመንድ አድርጋለሁኝ። የቴሌግራም ቻናላችንንም ኦልሶ ብትቀላቀሉ ተጨማሪ መረጃዎችን ታገኛላችሁ። በሚቀጥለው ቪዲዮ ሌላ ቶፒክ ይዤላችሁ እስከመጣ ድረስ መልካም ጊዜ ይሁንላችሁ። ይመቻችሁ። አመሰግናለሁ።